አሁንም ድረስ ልቤ ላንተ መምታቱን አላቆም። ኪሩቤል ይባላል ወንድሜ ነው። የሴትነት ጠረንሽ ከውስጥ ይሰልቅ። ሞተረኛ ለመጨረሻ ጊዜ የምናዩት እኔ ወደ ሳውዲ ኤርፖርት ሸኘኝ ነው። ሊዲያ ኪሩቤል ምን ነው ማዘር? የተፈጠረ ነገር አለ እንዴ? ቤታችን ተሸጠ። ምን? ከዚህ በኋላ ከተናገረች መንቅር ያስወጣል። ስርዓትሽን ያዢ። ክህደትሽ እናቴን፣ እህቴን፣ ቤተሰቦቼን ሁላ ነው ያሰጠኝ። ይገባሻል? የእነሱ እዚህ ቤት መቆየት በጣም ነው ያስጠላኝ። እንዳንቺ ስብና ከቆሻሻው ጋር ከመኖር ጎዳና በስንት ጣሙ። አንቺ ተመርዘሻል፣ በእውነት ተመርዘሻል። እና ዘላለም አለሜን ካንተ ጋር ያከኩ እንድኖር ፈልገ ነበር። የድህነትን መራራ ጽዋ ወደሽ ሳይሆን በግድሽ ገትሻል። አንተ ማን ስለሆነ እና ህልም ትታገለው? ቆይ ነው ማን ብለህ ለእህቴ ተረጋግ እንጂ ከሞተበት ልቀሰቅሽ ነው እንዴ? እኔ እዚህ ያለሁልሽ አይደለ? እኔን እንደፈለግሽ ማለት ትችያለሽ። እና አንቺ እዚህ ሆንሽ እንደሆነስ ምን ላርግሽ? እኔን እንደፈለግሽ መናገር ትችያለሽ። የአባቴን ስም ግን ዳግመኛ እንዳትጠርሺ። የጠራውስ እንደሆነ ምን አባሽ ልታመጪ ነው? ባነሳስ ምን አባሽ ልታመጪ ነው? ቆሜ ስትሄጂ ልብ ያለሽ መሰለሽ አይደል? መቼም ልብ አይሞትም። ሐረግ 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 ምን ያስጨዋል ሰውዬ? ጮት ሳይሆን ጥሪ ነው። እሱን የፈለከው ማለት ይችላል። ካመመ ግን አማኑኤል ግባ። ዶክተር ጠራህ እንዴ? ማዘርን መኝታ ቤት አጥቻቸው እኮ ነው። ምን? እማዬ መኝታ ቤት የለችም እንዴ? የለችም እኮ። ቆይ የሄዱበትን አልነገሩሽም? እንዴ ቅርብ ሰዓት ከኔ ጋር ነበረች። ደውለውልኝ ነበር። ስሜታቸው ጥሩ አልነበረም። ለዛ ነበረ በጊዜ ለመምጣት የሞከርኩት። ምናልባት ራሷን አጥፍታ ሊሆን ይችላል። ወይ ደግሞ ራሷን ከህንፃ ላይ ወይ ከድልድይ ላይ ወርውራ ወይ ደግሞ ውሃ ውስጥ ሰምጣ ሜቢ ደግሞ መኪና ገጭቷት ሊሆን ይችላል። ሊዲያ ምን አላፍሽን ብትዘጊ። እውነቴን ነው። ከዚህ የተሻለ ምን ልታረግ ትችላለች ዶክተር ኤርሚያስ? ሊዲያ በፈጠረሽ እናቴ ላይ አታሟርቺ። እውነቴን ነው። ሟርት አይደለም። አንድ ትክክለኛ ሰው ሊያስበው የሚችለው የተቀደሰ ታክቲክ ነው። ሊዲያ ዝም በይ እኮ ነው የምትባየው። በቃ ወይ በእናታችሁ ለፖሊስ እንደውል። እሱን ለማድረግ እኮ አትሊስት 24 ሰዓት መሙላት አለበት። 24 ሰዓት ለመሞት ከበቂ በላይ ነው። ሊዲያ እንዴ ለምንድን ነው የምትፈታተኝ? ኧረ እባካችሁ ዶክተር ለምን አትሽም? ዝም ዶክተር እባክህን። እንዴ ማዘር ቆይ ጠፍተው ነው? እማዬ ዋሴን አስቸግሬው ምን ነው ደነገጥክ? የኔ ልጅ ማዘር ሳልቀሰቅሶት ቋንቾት ላይ ነበር ሐሳቤ። አመሰግናለሁ የኔ ልጅ። ና ቁጭ በል፣ ና ቁጭ በል። እሺ እንደው በዚህ ሰዓት የተላከልኝ መልእክተኛ ነህ። እንዴት? እንደው ከሰውም ከራሴም ከቤቱም በአጠቃላይ ከቦታ ሁሉ ራሴን ድብቅ የማደርግበት ቦታ እየፈለኩ ነው። ለዚህ ደግሞ ትረዳኛለህ አይደል? ችግር የለውም ማዘር። ምን ላድርግለት? ግን ቆይ ለምንድን ነው ደግ የሆንክልኝ? አይ ማዘር ለጦርነት ምክንያት ያስፈልገዋል ብለው ነው? በደንብ ነው ያስፈልገዋል እንጂ ድሮ ቢሆን ኖር ይሄን ጥያቄ የጠየቁት ሞኝ ወይም ደግሞ እብድ ያስብለኛል።
አሁን ይሄንን ጥያቄ ባልጠይቅ እንደው ሰው ለሰው ክፉ በሆነበት ዘመን እርስ በርስ በሚበላላበት ዘመን ይሄን ጥያቄ ያልጠየቅኩ እንደው ነው ሞኝ እብድ የሚያስብለኝ። አይ ማዘር እሱስ ልክ ኖት፣ ግን ያው ከእርሶ በላይ እኔም ሰው ስለሚያስፈልገኝ ነው። ወይ ምን ነው ልጅ ብቸኛ ነህ? ነው ማዘር እኔ ጨንቆኛል። እኔን ይጭነቀኝ ምን ነው? እንደው ሰፊው ቦታ ጥበብ እያለኝ ጠቦኛል በቃ። እኔን ይጥበበኝማ ምን ነው? የሆነ የሚሄድበት ቦታ ፈልጋለሁ። ችግር የለውም። የት ይዤዎት ልሂድ? ቤተ ክርስቲያን ትወስደኛለህ? አሁን? አዎ አሁን። እንደው ሄጄ ደጀ ሰላሙ ብርክክ ብዬ ልሞግተው። እሺ አየዋሴ እሳቸውን እዚህ ቤት በማጣታችን ብዙ ነገር እንዳሰብን አንተ አልገባ። ዶክተር በጣም እኮ ተጨንቀው ነበር። ይሄንን ነገር ሲጠይቁ ምን ማድረግ እንደነበረብኝ እኮ ማሰብ አልቻልኩም። አላየህም እንዴ ባለፈው ሀረግ የእናቷን ስብራት ስላየች ብቻ ፊንት እንደሰራች? አይቻልም ዋሴ፣ ፈጽሞ ግዴለሽ መሆን አልነበረብህ። ይቅርታ ዶክተር፣ ይታረማል። ይኸውልህ ዋሴ፣ አንተ የማታውቃቸው ብዙ ነገሮች አሉ። እዚህ ቤት የሆነ ነገር ልታደርግ ብትፈልግ እንኳን ግዴታ እኔ ማወቅ አለብኝ። እሺ እንዳልከኝ። ጥሩ እሺ፣ ሰላም ነው። ቻው። አየኔ ልጅ ልቅም ያልሽ ቆንጆ እኮ ነሽ። አይማ ያለምንም መንደርደሪያ አድናቆት እንዴ! ደግሞ ልጄን ለማድረቅ መንደርደሪያ ያስፈልገኛል እንዴ? እውነቴን ነው፣ ቆንጆ ነሽ። እሱስ ልክ ነሽ። የማን ልጅ ሆንኩና? አይ ልጄ፣ ይኸውልሽ የኔ ልጅ ወጣትነት የማታ ጀንበር ነው። እየመሸ ሲሄድ አይታወቀንም። ውበትን ቁንጅናን ደግሞ ብትመለከችው እንደ ጠዋት ፀሐይ ታበራለች። እየመሸ እየገረረ እየጠነከረ ሲሄድ ደግሞ ያው እንደኔ ፊት ይጠወልጋል። ይኸውልሽ አረግዬ፣ እኔ ማለት አንቺ ነኝ። መሟሸሼ ባንቺ ለጋነት የፈካልኝ፣ ውበቴን ባንቺ ውስጥ የገለጥኩ አንዲት ፍሬ። ምን እያልሽ ነውማ? ይኸውልሽ የኔ ልጅ፣ ከጎንሽ የሆነ ሰው እንዲኖር እፈልጋለሁ። አልገባኝም። የምትኖሪለት፣ የሚኖርልሽ፣ ለህይወትሽ ትርጉም የሚሰጠው አንድ ሰው አብሮሽ እንዲኖር እፈልጋለሁ። አንቺ አለሽኝ አይደለ እንዴ? አይ አረግዬ፣ አግቢ እያልኩሽ እኮ ነው እማ። እውነቴን እኮ ነው እናቴ። አሁን እኮ ብቻሽን ነሽ። ብቻዬን አይደለሁም እማ፣ ሁሌም ካጠገቤ ነው የምትሆኝ። አይ ሞኜ፣ አባታችሁ እናንተን ጥሎ እንደሚሄድ አስቦ ያውቅ ነበር? ወይም ደግሞ እኔ እናትና አባቴ የሚለዩኝ ይመስለኝ ነበር? አትሞኝ የኔ ልጅ፣ ተፈጥሮ ልናሰው አንችልም። እኛ በሱ ቁጥጥር ስር ነን። በቃ እማዬ፣ ከአሁን በኋላ ብቻሽን ነሽ እንዳትይኝ። እሱማ ሁለት ነበራችሁ ከወንድምሽ ጋር። ወይኔ ልጅ፣ አሁን ምን በልቶብኝ ይሆን? ስሚ አንቺን እኮ ነው የማወራው። እኔና ከአንቺ ሌላ እዚህ ቤት ውስጥ ሌላ ሴት አለ ወይስ ኤርሚያስም እንደ ሴት? አቤት፣ ምን ልታዘዝ? በሞተረኛ የላኩልሽን ማስታወሻና ሪፖርት የት አደረግሽው? እሱን የሰራው ነው ያለሁት። ቀኑ ሙሉ የማንን ጎፈሬ ስታበጥሪ ነው እስካሁን ያልጨረሽው? ሊዲያ፣
የአንድ ወር ስራ እኮ ነው። ለምን የሺህ ዓመት አይሆንም? እኔ ይመለከተኛል። የቻልኩትን ያህል እንግዲህ እየሰራው ነው። ያለ እኔ አዋቂ የለም እያልሽ ስትመጻደቅ ያልነበር? ሊዲያ ለምን ተረጋግተሽ ማወቅ የምትፈልጊውን ብቻ አትጠይቂያት? አንተ ነህ የልብ ልብ እየሰጣቸው እንዲህ የሚጎፈሉት። ሐረግ እስኪ የደረስሽበትን ሼር አድርጊ። ምን መሰለ ዶክተር፣ ከድምዳሜ ከጀመርኩኝ አጠቃላይ የስቶር ማኔጅመንቱ በጣም ደካማ እንደሆነ ነው ያየሁት። እንዴት? ማስረጃዎቹ እንደሚያሳዩት ከሆነ ስቶር ውስጥ የሚገኙት እቃዎች 20 በመቶ የሚሆኑት እንዳለ ኤክስፓየርድ አድርጓል። 5% ደግሞ ያው በቅርቡ ኤክስፓየርድ እንደሚያደርጉ ነው የሚያሳየን። በአጠቃላይ ደግሞ 15 የሚሆን ፐርሰንቱ ሙሉ በሙሉ ዳሜጅ እንደሆነ ነው የሚያሳየን። ሌላው ደግሞ 15% ምንም ጥራት የሌለው እቃ እንደሆነ ነው ያየሁት። አንቺም ሰው ሆንሽና የሰው አቃቂር ማውጣትሽ ነው። 5%ን እንኳን ተው ብንል 50 በመቶ የሚሆነው ስቶር ውስጥ ያለው እቃ ከአገልግሎት ውጭ ነው ማለት ያስችለናል። ይህ ሀብት በሙሉ የሚባክነው በአንቺ እንዝላልነት። እኔ ምን ላድርግ? አሁን ሁሉም ነገር ተውትና ወደ መፍትሄው ብንሄድ ይሻላል። ተስፋ አለው ሐረግ። ስቶር ውስጥ የሚገኙት እቃዎች ኤክስፓየር እንዳያደርጉ ፈርስት ኢን ፈርስት አውት ሩል መከተል አለብን። ማለት መጀመሪያ የገቡ ሸቀጦችን መጀመሪያ ማውጣት አለብን ማለት ነው። በተጨማሪም ደግሞ በቀላሉ ሊበላሽ የሚችሉ እቃዎችን ቅድሚያ በመሸጥ የካይዘን አሰራር ማስቀጠል አለብን። ያው ያኔ ምክንያቱም በብዙ መቀነስ ይቻላል። ከጥራት ጋር በተያያዘ ግን የግዢ ክፍሉ ማነጋገር ሳይኖርባቸው አይቀርም። ስለዚህ በቃ ኤክስፓየር የሚያደርጉትን ማስወገድ አለብን። ማስወገድ? አዎ ማስወገድ። የጤና ጠንቅ ስለሆነ በተገቢ ሁኔታ ማስወገድ አለብን። እሱን ለኔ ተይው። ታዲያ አሁን ምን ቀረሽ? የተገዙበትን ዋጋና አሁን ማርኬቱ ላይ ያለውን ልዩነት ማወቅ ይኖርብናል። ኔጌቲቭ ላይ ትኩረት ማድረግ ምኑ ይጠቅምሻል? ሊዲያ እንሰጥሽ የፈለግሽው ትክክለኛውን መረጃ ነው አይደል? እኔ መርጬ እንጂ አንቺ ወስነሽልኝ አይደለም። ሊዲያ ነገውን ቆጣሪ መድበሽ ስቶር እንዲቆጠር፣ መወገድ ያለበት እንዲወገድ፣ እንዲሁም ደግሞ ቶሎ መሸጥ ያለበት ደግሞ እንዲሸጥ። ካሁን በኋላ ግን ምንም አይነት ኪሳራ አልታገስም። ፍቅሬን በእናትህ ነገሮች እንዳይበላሹ የምትፈልጊ ከሆነ ተረጋግተሽ ነው። እሱ ግድ ይሰጠኛል። እኔ የምርሽን ነው? ግዳይ ስትሽ እንዴ እንዳትመጣ እኮ ደጋግሜ ነግሬህ ነበር አይደል? እንደውም ናፍቀሽኛል። እስኪ ነይ። ስለዚህ ኡፍ በእናትህ አንተ እኮ ሕፃን አይደለህም፣ በጣም ትልቅ ሰው ነህ። ለምን እንደምንብስ እንዲመራ ታደርገዋለህ? እኔ ህግ አልወድም፣ ህግ እንዲኖርም አልፈልግም። ምናልባት ህግ እንዲኖር የምፈልገው ስትሰው በሚሰጠኝ ደስታ ነው። ለምን ጋር ስመጣ እንደዚህ ጀብደኛ ለመሆን ትሞክራለህ? እንደውም ያንቺ ምስኪን አፍቃሪ እኮ ነኝ። ስለምን ፍቅር ነው የምታወራው? አቶ ዘበነ ባይኑት ለገባው ቀሚሶች ሁላ ስለሚሸፍተው ልብህ ነው። ያንቺ ግን ይለያል። ለዚህ ከሆነ የመጣው ጨርሰናል። ብሄድ ምን ይመስልሃል? ጠበቃ ብታናገሪ ምን ይመስልሻል? ለምን? ሌቦቹን ለመርታት። እኔ ምክንያት ሆንኩ እንጂ የጠፋው እኮ የድርጅቱ ገንዘብ ነው። ሰራተኛችሁ ነበርኩ አይደል? በእርግጥ አሁንም ቢሆን ለአንቺ በራችን ክፍት ነው። በአንተ ከንቱ ምኞት በፍጹም ራሴ ማጣት አልፈልግም። እና አሁን ምን እያልሽኝ ነው? እኔማ እያልኩ ያለሁት የድርጅቱ ጠበቃ አንዱ ስራ ይመሰለኝ። ምናልባት እሱ ላይ እምነት ከሌለሽ ብዬ ነው። እኔ እኮ አንድ ግለሰብ ነኝ። ድርጅት ለሚያክል ነገር ጠበቃ ይቆማል እንዴ? ወይስ እኔ ጋር ስደርስ ነው? በቃሽ፣ ተስማምቻለሁ። ጥሩ። እና ታዲያ መቼ ነው ቁጭ ብለን ሻይ ቡና እያለን ክስ ለመመስረቱ የምንወያየው? ይሄ እኮ ምንም ቀመር የለው። የዋቱን የምትሄጂበት ሰው ከአንቺ በላይ እየጠበቀች ሊሆን ይችላል። ግን እኮ እኔ ጋር እውነት አለ። ፍርድ ቤት እውነትሽ ሳይሆን የሚናገረው ማስረጃሽ ነው። ስለዚህ ማስረጃ መፍጠር አለብን። ካንተ አንድ ነገር እፈልጋለሁ። ምን? ከቻልክ አሁን በኋላ እንዳላይ። ሐረግ አቻ ሐረግ። አቤት። ምንድን ነው? ጥጋቡ ጥር አድርጎሽ ነው አይደል? አቤት ማቲው። ይቅርታ። ተስተካክለሽ ሰጥ ለጥ ብለሽ ትኖሪ እንደሆነ ኑሪ። አይ ካልሽ ደግሞ ማን ነበረች ያቺ ከዛሽ ኮሳሳ እናትሽ ጋር አውጥቼ ጎዳና ነው የምወረውርሽ። ምን ያወጣጥርሻል? አቅም ያለሽ ነው እንደሚመስልሽ? ለምን ነበር የፈለግሽ? እንዲሁ ደብሮኝ
ምናልባት እንደ ቢምቢ ጥዝ ስቲ መስማት አምሮኝ ይሆናል። እና አሁን እንዴት ነው? አምሮትሽ በትንሹ ቢሆን ታገሰልሽ ይመስለኛል። ቆይ ነይ። እሺ ምን ቀረ? እንድትሄጂ አልፈቀድኩልሽም አይደል? ካንቺ ፍቃድ መጠየቅ ያለብኝ አይመስለኝም። ሆድሽን በማን ፍርፋሪ እንደምትሞይ ዘነጋሹ መሰለኝ። ያንን መናገር አስፈላጊ ነው? ደረጃሽንና ልክሽን ካልነገሩሽ አይገባሽም ብዬ ነው። እያንዳንዱን ነገር ጠንቅቄ ያውቃለሁ። አስታወሻ ያስፈልገኝ። ቸርነቴንም ጨምሪበት። አልረሳም። ምጸት መሆኑ ነው። ያረግሽውን አንቺ ታውቂያለሽ። በጣም ቂን አድርጎሻል። ሰውዬ እንዳመጣም እንዳደውልልኝ ነግሬህ ነበር አይደል? በቃ ከየት ይውጣልኝ? አይ የምትል ከሆነ ግን ምን? አይ የሚል ከሆነማ በራሴ ልጅ አስወጣዋለሁ። ቡና ከፈላ አብረን እንጠጣ ብዬ ነው። ምን ነው ዶክተር እየተረበሽ? ታላቅ እህቴ ነበረች እንደዚህ ሁለመናዬን የሚገዛ አስተያየት የምታይ። አይኗ ውስጥ ምንም የማይስተካከለው ፍቅር፣ ርህራሄ እንዲሁም ደግሞ መንገድ የሚመራ ተግሳጽ ይታየኝ ነበር። እርሱ ውስጥም ይሄንን እይታ ነው ያየሁት። እናም ያንን ጊዜ አስታወሰኝ። አንተ ውስጥ አዋቂነትና ትልቅነት ያልጋረደው ንጹህ ነፍስ አለ። ደግሞ ምንም ሊወዳደረው የማይችለውን ትህትና ከስራ እመለከታለሁ። ለዛ ነው ተደንቄና ተገርሜ የማይህ። ማዘር፣ መወለድ ቋንቋ ነው። እኔን እንደ ሩቅ ሰው እንዲያዩኝ አልፈልግም። ከአብራኮ እንደወጣች እንደ ሀረግ እንዲያዩ ነው የምፈልገው። እሺ፣ ግን ከባድ ሸክም ሆን ነበር። እናንተ የኔ እርዳታ እንደሚያስፈልጋችሁ ሁሉ ለእኔም የእናንተ ፍቅር ያስፈልገኛል። ያንተ እናት መሆን መታደል ነው። ልክ የእርሶ ልጅ እንደመባል። ምንድን ነው እዚህ የምትዶሉት? የምትኖሪለት የሚኖርልሽ ለህይወትሽ ትርጉም የሚሰጠው አንድ ሰው አብሮሽ እንዲኖር እፈልጋለሁ። ብቻዬን አይደለሁም እማ፣ ሁሌም ካጠገቤ ነው የምትሆኝ። አይሞኝ፣ አባታችሁ እናንተን ጥሎ እንደሚሄድ አስቦ ያውቅ ነበር? ወይም ደግሞ እኔ እናትና አባቴ የሚለዩኝ ይመስለኝ ነበር? አትሞኝ የኔ ልጅ፣ ተፈጥሮ ልናሰው አንችልም። እኛ በሱ ቁጥጥር ስር ነን። አውቃለሁ እማዬ፣ ደስታዬን፣ አለሜን፣ ህይወቴን መቃናት ባሳይሽ፣ የምንቆምበት መሰረት እርግጠኛ ማስደርግሽ ምን ያህል ደስ ባለኝ። ግን እኔ እንጃ ማንን ክርዳዱ እንደዘራብን አላውቅም። ምናሄደው መከራውን ሁላ ብቻ ሆነ እኮ። እኔም እኮ አግብቼ ወልጄ ልጆቼን በሳቅፍሽ ደስ ይለኝ ነበር። ያኔ በአለም ላይ እንዳንቺ ደስተኛ አይገኙም ነበር። ያ ከኔ የምታገኙ ትልቅ ስጦታ እንደሆነ አውቃለሁ። ምን አልችልም። አልቅሽ እማዬ፣ አልቅሽ። እኔ እንደዚህ አይነት ነገር አልተፈጠርኩም። ያለኝን ሁላ ይዤ ወደ መቃብር የሚሄድ የሞቴን ቀን የምጠባበቅ ባለመንገደኛ ነርሱ እኮ ነኝ። ንፉግ ሰው ነኝ። የምሰጥሽን ስጦታዎች ሁላ ወደ መቃብር ይዤ የምገባ። አልቅሽም። ለምን አታለቅሽ?
ውብ እኮ ነሽ። ሽሙጥ መሆኑ ነው። እኔ ያመንኩበትን ብቻ እንደማወራ ጠንቅቀሽ ታውቂያለሽ። ስለ እኔ ውበት ግን የሰጠውን አስተያየት ማመን አልችልም። ቆንጆ አይደለሁም ብለሽ ትጠራጠራለሽ? ቆንጆ እንደሆን ካልጠራጠርም እልል የተባለላት ቆንጆ መሆኔን አምናለሁ። ግን የምጠራጠረው አንተ ስለ እኔ ውበት ያለህን አመለካከት ነው። እንግዲህ እኔ የማየውን ነው የምናገረው ደግሞ በምላሹ ምንም አይነት ጥቅም ፈልጌ አይደለም። አንተ ስለ እኔ መልካም አመለካከት አለ ብዬ ባስብ ራሴን እንደሞኝ ነው የምቆጥረው። ይሄ እንግዲህ እኔ የምሰጥሽ ወይ ደግሞ እኔ ያንጸባረኩት ሳይሆን አንቺ ለራስሽ እኔ ውስጥ ይኖራል ብለሽ የሰጠሽውን ግምት ነው የሚያሳየው። ለማንኛውም እኔ እንደዚህ አይነት ክርክር ውስጥ መግባት አልፈልግም። ኦኬ። ኤርሚያስ ግን ለምንድን ነው ክብርህን ማጠብቀው? አቤት። እውነቴን ነው። እንዳንተ አይነት ትልቅ ስም ያለው ሰው እንዴት ከችጋራም ደሃ ጋር ወርዶ ይታከካል? ፈጣሪም እኮ ከበረት ነው የተገኘው። እናንተ እኮ የሃይማኖት መሪ አይደለህም። ኑሮ ያሳየን እኮ ፈለጉን እንድንከተል መሰለኝ። ከፍ ያደረገህ እኮ ከፍ እንድትል ነው እንጂ ክብርህን አተህ ከማንም መናኛ ጋር ገጥመህ የተደረገልህን እንድትዘነጋ አይደለም። ለምን ማለት የፈለግሽውን በግልጽ አትናገሪ? እንኳን በግልጽ ነግሬህ በምሳሌ እንኳን ካንቀላፋህበት ከነቃ ጥሩ ነው። ሊዲያ፣ ወደ ጉዳይሽ ትገቢ። ከሴትዮዋና ከአረጋ ያለህን ግንኙነት በልክ ብታረገው ጥሩ ነው። ምንም የተለየ ነገር እኮ የለም። አፍ ላፍ ገጥመህ እንደ መንደር ሴት ወሬ ስትፈተፍት እያየውህ ምንም የለኝም ስትለኝም ማምነህ ህፃን አደረከኝ እንዴ? ምንም የለንም። በቃ ኖርማል ሪሌሽን ነው። ለምን የራስሽን ጩኸት ብቻ ትሰሚያለሽ ሊዲያ? ልታጃጅለኝ አትሞክር። ያየሁትን ነው እየነገርኩ ያለሁት። ቆይ ከነገርኩሽ ውጭ ከማዘር ጋር ምን ሊኖረን ይችላል ብለሽ አስበሽ ነው? እኔ ምን አቀልሃለሁ? ምናልባት የልጅቷ አልበቃ ብሎ እናትየውን እያጣጣምክ ይሆናል። ምን? ኧረ የኔ ፍቅር ሊድ። ሄሎ ዛቢ። ሄሎ። ምን ነው ሊድ? አልቻልኩም። ምን ሆነሽብኛል የኔ ፍቅር? የምትወደኝ ከሆነ አንድ ነገር ላስቸግረህ። ላንቺ ምንስ በሆን? ግን ምን ሆነሽብኛል? ድምፅሽ ተቀየረብኝ እኮ። አልቅሰሻል እንዴ? ያው ማወቁ ይጠቅማል። እንዴት አይጠቅመኝም? ስላንቺ እኮ ምንም ነገር ቢሆን ግድ ይሰጠኛል። አሁን ስብከት አልፈልግም። እኔም ወንጌላዊ አይደለሁ። ኤርሚያስ ደግሞ እጁን እኔ ላይ ያነሳ። እውነትሽን ነው ግን? አላመንከኝም? ሳይሆን እና ምኑ ነው የሚያስገርመው? እኮ ምኑ? ደርሶ ወንድ ካልሆንክ የሚለው ነገር ማለት እንደ ወንዶቹ አንቺ ላይ እጅ ለማንሳት ድፍረት ማግኘቱ። አሁን እኔ የምልህን ብቻ ለምን አታረግም? ትእዛዝሽን ለመቀበል በተጠንቀቅ ቆሜያለሁ። ታደርገዋለህ? ልንገርህ። እንዴታ? ይወገድ። ምን ነው ፈራህ እንዴ? አታስቢ፣ ዛሬውኑ በድኑን አስታክፍሻለሁ። በጣም ጥሩ። ይኸውልሽ ሊድ፣ ክፉኝ እኮ አይደለም። ስሜቴም እንዳሻው የሚጋልበኝ ሰው አይደለም። ስሚ፣ ከማንም በላይ ማን እንደሆንኩ አንቺ ጠንቅቀሽ ታውቂኛለሽ። አውቃለሁ እጄን አንቺ ላይ ማንሳት አልነበረብኝም። በምንም ነገር ልክስሽ አልችልም። ግን በቃ እባክሽ ይቅርታ አድርጊልኝ። ሊድ፣
በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ሕይወት ነፍሴ ስትከፋ ከመሳደድኝ መች ነው ፎ የምለው አንገቴ የሚቀናው ዛሬ ነው ነገ ነው ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው የምድር ሰመመ የፍጥረት ሽለፍታ ባዶነት ሲነግስ ሲሆን ውሃ ሽታ ነፍሴ የሚቀሰቅስ ሹክሹክታ ይሰማኛል ልጨብጠው ብሻ